ዋና ዋና ዜና የገልቦና ሃይማኖት አገልጋዩ ቄስ ጌጡ አያሌው ከዚህ ዓለም ድካም በሞት አረፉ። የጣቁሳ ወረዳ ብልጽግና ፋኖ 28 የመንግስት ተቋማትን አውድሟል ሲል ከሰሰ። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ቀጠናውን አደጋ ላይ ጥሏል ተባለም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የገልቦና ሃይማኖት አገልጋዩ ቄስ ጌጡ አያሌው ከዚህ ዓለም ድካም በሞት አረፉ። ከይተንት የትውልድ ሐረግ የሚመዘዙት ቄስ ጌጡ አያሌው በተወለዱ በ89 ዓመታቸው ትላንት የካቲት 20 ቀን 2018 ዓ.ም ከዚህ ዓለም መከራና ድካም አርፈዋል። ከልጅነታቸው ጀምረው የገልቦናውን ስርዓት በሚገባ ተምረው የሃይማኖቱ ስርዓት በሚፈቅደው መሰረት የገላልካነት ማዕረግ የደረሱት ቄስ ጌጡ አያሌው ተበጀም ህዝብና የደራ የሰጣቸውን ኃላፊነት በቅንነትና በታማኝነት ሲወጡ መቆየታቸውን የእምነቱ ተከታዮች ገልጸዋል። በ1929 ዓ.ም በጭልጋ አውራጃ በአስድባብ ቀበሌ ተወልደው ያደጉት ቄስ ጌጡ አያሌው እስከ ህልፈተ ህይወታቸው በዚሁ በአስድባብ ቀበሌ ህዝባቸውንና ፈጣሪያቸውን እያገለገሉ ቆይተዋል። በክህነት አገልግሎታቸው ደከመኝ ሰለቼ ማለት የማያውቁት ቄስ ጌጡ አያሌው በተለያዩ የጭልጋ አካባቢዎች በየጊዜው በሚደረጉ ሃይማኖታዊ የድግና ቅዳሴዎችን ያለማቋረጥ ከወንድሞቻቸው ጋር በመገኘት ሲያገለግሉ ኑረዋል። በ2006 ዓ.ም የኢትዮጵያ ባህልና ቱሪዝም ሚኒስቴር አደሪ ወንበር ድግና ላይ ተገኝቶ ባደረገው ቀረጻም በወቅቱ በተካሄደው ደማቅ ስነ ስርዓት የበኩላቸውን አስተዋጽኦ ማበርከታቸውን በቅማንት ባህልና ቋንቋ ዙሪያ የሚሰሩ የአካባቢው ተወላጆች ለጃኖ ቅማንት ሚዲያ ተናግረዋል። ቀድሞ የጸሎት ቦታ በመድረስ የሚቀድማቸው የለም የሚባሉት ቄስ ጌጡ አያሌው ባለትዳርና የልጆች አባት መሆናቸውን ቤተሰቦቻቸው ተናግረዋል። ትላንት ምሽት ያረፉት የቄስ ጌጡ የቀብር ስነ ስርዓት ነገ የካቲት 22 ቀን 2018 ዓ.ም ተወልደው እስከ ዕለተ ሞታቸው በኖሩበት በአስድባብ ቀበሌ በሚገኘው ድግና ወዳጅ ዘመዶቻቸውና የሃይማኖት አገልጋዮች በሚገኙበት እንደሚካሄድ የሃይማኖት አባቶች ገልጸዋል። በገልቦና እምነት ስርዓት በሰንበት ወይም ቅዳሜ ቀን ምንም አይነት ስራ ስለማይሰራ ነው የቀብር ስነ ስርዓቱ ለነገ የተላለፈው ሲሉ የገልቦና ሃይማኖት አባቶች አክለው ገልጸዋል። ከአዳም ጀምሮ ሲወርድ ሲዋረድ እስከዚህ ዘመን የደረሰውን ጥንታዊ የገልቦና ሃይማኖትና እምነት በጽናት ጠብቀው የቆዩ አባቶች በእርጅና ምክንያት በሞት ሲለዩም የአገልጋዮቹ ቁጥር እየቀነሰ እምነቱ ችግር ላይ እንዳይወደቅ ተተኪ ህጻናትን እየመለመሉ ማሰልጠን ያስፈልጋል ሲሉ የቅማንት መብት ተሟጋቾች በቄስ ጌጡ አያሌው ዕረፍት የተሰማቸውን ሐዘን ገልጸዋል። የቅማንትን ህዝብ ዓለም የተለየ አድርገው ከሚያሳዩ ጥንታውያን ባህሉና ወጉ ክፍሎች መካከል ገልቦና ሃይማኖት ግንባር ቀደሙ ነው የሚሉት የቅማንት ህዝብ ትልልቅ አባቶች ይህን ስርዓት ጠብቀው የዘለቁ እንደ ቄስ ጌጡ አያሌው ያሉ አባቶችን ሲያልፉ ተተኪዎችን ማፍራት የእምነቱ ተከታዮች ኃላፊነት ብቻ ሳይሆን የመላው ቅማንት ኃላፊነት ነው ብለዋል። ገልቦና ሃይማኖትን ሲያገለግሉ የቆዩና እንደ ቄስ ጌጡ አያሌው ያለፉ አባቶች እምነቱን ብቻ ሳይሆን የጠበቁት ቋንቋውንና የቅማንትን ጥንታዊ ማንነት ነው የሚሉ ወገኖች በበኩላቸው ህብረተሰቡ ላለፉትም ሆነ ላሉት የገልቦና አገልጋይ አባቶች ትልቅ ክብር ሊሰጥ ይገባል ሲሉ ተናግረዋል። ጃኖ ቅማንት ሚዲያ በቄስ ጌጡ አያሌው ተበጀ ዕረፍት የተሰማውን ጥልቅ ሐዘን እየገለጸም ለመላው ቅማንት ህዝብ የእምነቱ ተከታዮችና አገልጋዮች ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን ይመኛል። የጣቁሳ ወረዳ ብልጽግና ፋኖ 28 የመንግስት ተቋማትን አውድሟል ሲል ከሰሰም። የወረዳው ብልጽግና ዛሬ ባወጣው መግለጫ በደልጊ ከተማ ከሚገኙ 35 የመንግስት ተቋማት 28ቱ በሻቢያና የህወሓት ተላላኪው ጽንፈኛ ወድመዋል ሲል ክስ አቅርቧል። ከወደሙት 28 ተቋማት ውስጥ 3ቱ ሙሉ በሙሉ በእሳት ተቃጥለዋል ያለው የወረዳው ኮሚኒኬሽን 25ቱ ደግሞ በውስጣቸው ያሉ እንደ ኮምፒውተርና ሰነድ የመሳሰሉ ቁሳቁሶችን ጨምሮ በርና መስኮቶች ከጥቅም ውጭ መሆናቸውንና መዘረፋቸውን ዘግቧል። የወረዳው ባለስልጣን ጽንፈኛ ኃይሉ የተቋማት ቁሳቁሶችን፣ ሰነዶችንና ተሽከርካሪዎችን ሙሉ በሙሉ በማውደሙ መንግስታዊ አገልግሎት ለመስጠት አስቸጋሪ መሆኑን አክሎ ገልጿል። የጸጥታ መዋቅሩ ከህዝብ ላይ ተኩስ ላለመፍጠርና የህዝብን ደህንነት ለመጠበቅ ሲባል ከተማውን ለቆ በመውጣት ጽንፈኛ ቡድኑን እየተፋለመ በነበረበት ወቅት ሾልኮ ወደ ከተማው በመግባት የመንግስት ተቋማትን ሙሉ በሙሉ በሚባል ደረጃ አቃጥሏል ሲል የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊ ሻለቃ ባሻ ማለደ መንግስት ተሸንፎ ሳይሆን ለህዝቡ ደህንነት ተጨንቆ እንደሸሸ ተናግረዋል። የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊ ከተማውን ለቀን የወጣ ነው ህዝቡ ላይ ተኩስ እንዳይከፈት ነው ማለታቸውን ተከትሎ አስተያየት የሚሰጡ አካላት በበኩላቸው ባለስልጣኑ እንዳሉት መንግስት ለህዝቡ አስቦ ሳይሆን ከከተማው የሸሸው ጥምር ጦር የሚባለው ኃይል በፋኖ ክፉኛ ተመትቶ ስለነበር ነው ብለዋል። ለአጭር ቀናት ደልጊ ከተማን ተቆጣጥሮ የነበረው የፋኖ ታጣቂ ከተማዋን ጥሎ ከወጣ በኋላ የመንግስት ኃይል ተመልሶ ቢገባም ከተፈጸመው ውድመትና ከሰነበተው የተኩስ ድምፅ አኳያ አሁንም ነዋሪው ከፍርሃት ቆፈን መላቀቅ እንዳልቻለ ታውቋል። በአካባቢው የነበረው አብዛኛው የመከላከያ ሰራዊት ወደ ሌሎች ግንባሮች መዛወሩንና መንግስት በየጊዜው የሚያሰለጥነው አድማ ብተናና ሚሊሻ ከፋኖ ጋር ካለው የውስጥ ለውስጥ ግንኙነት በላይ ያለ መከላከያው ድጋፍ ራሱን ችሎ የመግጠም አቅም የለውም የሚሉት አስተያየት ሰጪዎች ባለፉት ሳምንታት ብቻ ባለፋና በጣቁሳ ወረዳዎች በነበረው ውጊያ በርካታ የክልሉ ታጣቂ መሞቱንና መበታተኑን ተናግረዋል።
ድልጊናው ድሟት የወጣው ፋኖ ከአካባቢው ብዙም እንዳልሸሸና ባስፈለገው ሰዓት ተመልሶ ሊገባ እንደሚችል የሚናገሩት ምንጮቻችን ያለፈ ወረዳ መቀመጫ የሆነችው ሻውራ ከተማ መስካውን በፋኖ እጅ ሳትሆን እንዳልቀረች ጠቁመዋል። በአብዛኛው የክልሉ አካባቢዎች ተመሳሳይ ግጭቶች እንዳሉ ሲሆን በጎጃም የሚንቀሳቀሰው ፋኖን በዛሬው ዕለት በአዊ ዞን የምትገኘውን የዳንግላ ከተማን ለመያዝ በአካባቢው ተኩስ እንደከፈተ ያገኘነው መረጃ ያሳያል። ከተሞችን በመያዝና የመንግስትና የህዝብን ተቋማት በማውደም የተጠመደው የፋኖ ታጣቂ የመንግስትን ስልጣን ከያዘው የቀደመ ወዳጁ ብልጽግና ጋር ተጣልቶ ህዝቡን መከራ ውስጥ ከቶት ቀጥሏል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ቀጠናውን አደጋ ላይ ጥሎት አልተባለም። ዛሬ ጧት ሁለቱ ሀገራት ከወራት በፊት ኢራን ላይ ለመፈጸም ያቀዱትን ጥቃት የከፈቱ ሲሆን የመጀመሪያው የጥቃት እርምጃም የኢራን ከፍተኛ ባለስልጣናትን ኢላማ ያደረገ መሆኑ ታውቋል። በጥቃቱ ቁጥራቸው በውል ያልታወቀ የኢራን ባለስልጣናት የተገደሉ ሲሆን በመቶዎች የሚቆጠሩ ንጹሃን ዜጎችም ተገድለዋል ተብሏል። የጥቃቱ ዓላማ የኢራንን የኒኩሌር ፕሮግራምና አደገኛ ሚሳኤሎችን እንዲሁም የሚሳኤል ኢንዱስትሪዎቿን በማውደም ለእስራኤልና አሜሪካ ስጋት ወደማትሆንበት ደረጃ ማውረድ ነው ሲሉ የሁለቱ ሀገራት መሪዎች በተደጋጋሚ ሲገልጹ ተሰምተዋል። ኢራን ዛሬ ለደረሰባት ጥቃት ያጸፋ እርምጃዎችን የወሰደች ሲሆን በገልፉ ቀጠና ባሉ በርካታ የአሜሪካ ወዳጅ ሀገራት ላይ የሚሳኤል ጥቃት ፈጽማለች። የዜና ተቋማት እንደዘገቡት ባህሬን፣ ኳታር፣ ኩዌት፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያና ሌሎች የአሜሪካ ወታደራዊ ቤዝ አለባቸው የተባሉ ሀገራት የኢራንን ሚሳኤል አስተናግደዋል። ኢራን እስራኤል ላይ በመቶዎች የሚቆጠሩ ሚሳኤሎችን ላጸፋ ጥቃት መተኮሷ ቢታወቅም እስካሁን አገሪቱ ላይ ጉዳት ያድርሱ ወይም አየር ላይ ክሸፉ የታወቀ ነገር የለም። እስራኤልና አሜሪካ በጋራ ኢራን ላይ የከፈቱት ጥቃት የቀጠናውንም ሆነ የመላውን ዓለም ሰላምና ደህንነት አደጋ ላይ ሊጥለው ይችላል በሚል በርካታ ሀገራት እየተቃወሙ ይገኛሉ። ፈረንሳይ አሁን መካከለኛው ምስራቅ ላይ የተጀመረው ጦርነት ዓለም አቀፍ ሰላምንና ደህንነትን አደጋ ላይ የሚጥል ስለሆነ በጉዳዩ ላይ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ መጥራት አለበት ብላለች። ሩሲያ በበኩል አሜሪካ በቀጠናው እየወሰደችው ያለው ኃላፊነት የጎደለው እርምጃ ቀጠናውን ወደ ቀውስ የሚከት ስለሆነ መቆም አለበት ስትል ተቃውሟን አሰምታለች። ኦማንም አሁን ኢራን ላይ የተከፈተው ጦርነት የአሜሪካንን ብሔራዊ ጥቅም አያስከብርም ስትል ተቃውሟን ገልጻለች። ፓኪስታንም ጦርነቱን አውግዛ በአስቸኳይ እንዲቆም የጠየቀች ሲሆን የአውሮፓ ህብረት በበኩሉ ተፋላሚ ወገኖች ንጹሃን ዜጎች እንዳይጎዱ ከፍተኛ ጥንቃቄ እንዲያደርጉና ለዓለም አቀፍ ህጎች ተገዥ እንዲሆኑ ጠይቋል። በርካታ የአውሮፓ ሀገራትም የየራሳቸውን የድጋፍና የተቃውሞ አስተያየቶች ሰጥተዋል። ዩክሬን ኢራንን ለጥቃቱ ተጠያቂ ስታደርግ፣ ቤልጅየም ደግሞ ኢራናውያን ሰዎቻቸው በመረጡት ምርጫ ዋጋ መክፈል የለባቸውም ብላለች። ኖርዌይ በበኩሏ ኢራን ላይ የተከፈተው ጥቃት የዓለም አቀፉን ህግ ድንጋጌ የጣሰ ነው ከማለትም በላይ እስራኤል ጥቃቱን ራስን የመከላከል ጥቃት ነው ብትልም በዓለም አቀፋዊ ህጉ ራስን የመከላከል ጥቃት የሚባል ድንጋጌ የለም ስትል አሜሪካንና እስራኤልን አውግዛለች። በኢራን ሚሳኤል ግዛታቸው የተመታባቸው የአሜሪካ ወዳጅ ሀገራት በበኩላቸው በኢራን ላይ ያላቸውን ከፍተኛ ቁጣ ገልጸዋል። አንዳንዶቹ በኢራን ላይ የአጸፋ እርምጃ ሊወስዱ እንደሚችሉም እየገለጹ መሆናቸው ታውቋል። አንዳንድ አስተያየት ሰጪዎች አሁን የተጀመረው ጦርነት በአጭር ጊዜ ውስጥ ካልተቋረጠ ከቀጠናው አልፎ ሌላውን የዓለም ክፍል ባልተጠበቀ ቀውስ ሊመታው ይችላል ሲሉ ስጋታቸውን እየገለጹ ይገኛሉ። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ